ሰላም ጤና ይስጥልኝ። እንዴት ናችሁ? ውድ ሀገሬ ልጆች በያላችሁበት ሰላማችሁ ይብዛልኝ። የሀገሬ ልጆች ትናንትና እንግዲህ በትናንትና ቪዲዮ ስለዚህ ስለ ዳንኤል ስለተባለው ሰው ቪዲዮ ሰርቼ ነበር። እንግዲህ ማርታ የምትባለው ከዚህ ከጎንደር እስከ ኖርዌይ ያለውን ታሪክ በእዮሃ ሚዲያ ላይ ያቀርባ ነበረ። ከዛ ዳንኤል የሚባለው ደግሞ በሸገር ኢንፎ ሚዲያ ላይ ቀረበ። ከዛ በኋላ የዳንኤል ታሪክና የማርታ ታሪክ የተያያዘ ነው። ምክንያቱም ማርታ እንደምትለው ከሆነ የበፊት እጮኛዋ ወይም ባሏ ነው እና እሷ ላይ ደግሞ በጣም ብዙ ኪሳራ እንዳደረሰባት ዛሬ ደግሞ የእጁን እንዳገኘና እንባዬ አይውልም አያድርም እግዚአብሔር ቅርብ መሆኑ ራሱ አስደነገጠኝ ብላ ነበር። በትናንትናው ዕለት ደግሞ በሸገር ኢንፎ ሚዲያ ላይ ቀርቦ በጣም ብዙ ማስረጃዎችና መረጃዎች ይዘው ፍቄ ኖርዌይና መሰረት በዙ ሲያፋጥጡት ነበር። በዚህ ልክ ሲያፋጥጡት ሰውን ሳይ በጣም ነው ማለት በውስጥ ጨርሰው ከዛ ይቅርታ ቢጠይቁ ይሻላቸው ነበረ። እንግዲህ እሷም ስትናገር ማርታ ስሜን ቀይሬ ነው ብሎኛል ብላለች። እሷ የምታውቀው በዳንኤል ነው፣ ግን ስሜ ዳንኤል አልነበረም ቀይሬ ነው ብሎኛል ብላ ማን እንደሆነ አልተናገረችም። እሱም መናገር አልፈለገም። ትናንት እነ መሲ ሲያፋጥጡት መናገር አልፈለገም። በስተመጨረሻ ግን የቀየረው ስም ደረጀ መሆኑን ተናገረ። ከዛ በኋላ ግን የሆነው ምንድነው? እኛና አንተ ከነውሸትህ እንድንረዳህ ነው ወይ የምትፈልገው? አሁንም አንተ ገመቹ ነህ። ገመቹ እኔ ገመቹ አይደለሁም፣ እንደውም የቀየርኩት ስም ደረጀ ነው ብሎ ተናገረ ማለት ነው። እነሱ ግን አሁንም መሲና ፍቄ ኖርዌይ ገመቹ በምን ምክንያት መጣ? ገመቹ ተብሎ ነው እንግዲህ ከዛ የሚወጣበት ምስሉ ላይ እንደምታዩት በአራት አይኑ ነው እንግዲህ ሲያለቅስ የነበረው መጀመሪያ ጎዳና ላይ በነበረ ሰዓት። እንግዲህ ከዛ በኋላ መሲ ጋር ከመጣ በኋላ ፍቄም ኖርዌይ ሌሎችም ደጋግ ኢትዮጵያዊዎች እርዳታ አድርገውለት ልብሱንም ቀይሮ ተኝቼ ያደርኩ ጎዳና የለ የሚቀሰቅሰኝ የለ መኪና ሲያልፍ ሰው አየኝ አላየኝ ሳልን ተኝቼ ያደርኩ ብሎ በሁለተኛው ቪዲዮ በጣም ሰላማዊና በተረጋጋ መንፈስ ለቅሶም ቀንሶ አውርቶን አዳምጠነው ነበረ። በሶስተኛው ቪዲዮ ግን ትናንት የተለቀቀው መሰረት በዙ እና ፍቄ ኖርዌይ ማስረጃ ይዘው መጥተው ይሄ አንተ ነህ እንደዚህ የተጻፈው ስላንተ ነው፣ ታማኝ ጋዜጣ ራሱ ስለሱ ኖርዌይ በታሰረበት ወቅት ስለሱ ዘግቧል እና እሱን ማስረጃ ይዛ መታ መሲ ይሄ እንዴት ነው ስትል፣ አዎ ስሜን እኮ እኔ ቀይሬያለሁ፣ ግን የቀየርኩት ስም ገመቹ አይደለም። እኔ ገመቹ የሚባል አላውቀውም። እንደውም እዚህ መጥቼ ከኢሚግሬሽን ስለገመቹ ማስረጃ ሰጡኝ። እኔ ግን በገመቹ እዚህ ሀገር ስላክ እኔ ገመቹ ሆኜ በኔ በኩል ያለ ምንም አይነት ማስረጃ የለም። ምክንያቱም እኔ ዳንኤል ነኝ፣ በደረጀ ነበርኩኝ። መኖሪያ ፈቃዴ ኖርዌይ ሲሰጠኝ እኔ ደረጀ ነበርኩኝ። ከዛ በኋላ ግን 6 ዓመት በኋላ በህጋዊነት ስሜን ቀይሬያለሁ። የቀየርኩት ስም ከደረጀ ወደ ዳንኤል ነው እንጂ ከገመቹ ወደ ዳንኤል አልቀየርኩም። ስለዚህ እኔ ዳንኤል ነኝ። ወረቀቴ ሲሰጠኝ በደረጀ ነው የተሰጠው፣ ግን ቢሆንም በህጋዊ መንገድ ነው የቀየርኩት። ወንጀል የለብኝም፣ ጥፋት የለብኝም፣ የሰራሁትም ጥፋት የለም ብሎ ሲል እነሱ ደግሞ በፍጹም አንተ ገመቹ ነህ ብለናል፣ ገመቹ ነህ አይነት ነገር ነበር ትናንትና ክርክሩ። እኔ አላቅም እንግዲህ የወጣውን ማስረጃ እነሱም ስላመኑ ሚዲያ ላይ እንግዲህ አሁን ውሸት ይመጣና ትክክለኛ አስመስለው ያወሩና ከዛ በኋላ ደግሞ ያ የተናገሩት ውሸት እየሆነ ተቸግረናል። እንደምታዩት ሰይፉ ላይ ቀርባ የነበረችውም የአርቲስት ወንደሰን ባለቤት ያወራችሁ በሙሉ እናትና አባቱ ሲመጡ ሁሉ ነገር የእሷ የተናገረችው ውሸት እንደሚመስል ተቀየረ እናውቃለን። አሁንም ደግሞ ይሄኛው እንግዲህ ያስባችሁታል ከሷ ጋር ከዚች ከማርታ ጋር ባለው ነገር ሳይጨርስ ነው ወዲያው ከሷ ጋር በእዮሃ ሚዲያ ተገናኝተው በስልክ በድምጽ ገብቶ ካተነጋገረ በኋላ ነው እንግዲህ ወር ባልሞላው ጊዜ ውስጥ ዲፖርት ወደዚህ የተደረገው። እንግዲህ ከመጣ 1 ዓመት ከ5 ወር ይሆነዋል። 1 ዓመት ከ5 ወር ይሆነዋል እሱ ወደዚህ ሀገር ከመጣ ማለት ነው። እንግዲህ በዚህ ጊዜ ውስጥ አስቡት ምን ያህል እሷ ከተናገረች በኋላ በምን ያህል ፍጥነት እሱ ወደዚህ እንደተባረረ።
ለማንኛውም እግዚአብሔር እውነቱን ያወጣለት፣ እሱም ወደ ቤተሰቦቹ ተመልሶ ወደ ልጆቹ ተመልሶ ሀብት ንብረቱን ይዞ ከእንደገና የሚማርበት ጊዜ እንዲሰጠው እንመኛለን። ወደ ሌላው ስንሄድ ደግሞ በእግረኛው ሚዲያ ላይ የቀረበችው አሚናት ወይም ሮዛ ከ4 ወር በፊት እንግዲህ በጣም ሙሉን ታሪኩን ሰምቼዋለሁ። በጣም አስለቅሳኛለች። በጣም አዝኜላታለሁ። አንጀቴ በጣም ተንሰፍስፎላታል ማለት ነው ለልጇ። በቃ የምታወራው ኮሜንት ሁሉ እዛ ቪዲዮ ላይ አስታውሳለሁ፣ ጽፌ ያለው ማለት ነው። እና እሷም አሳዝናኛለች፣ ልጅቷን በጣም አሳዝናኛለች። ያወራችሁ ማለት ነው ስደት እንደተደፈረች፣ ሎጊያ ትሰራ እንደነበር፣ ከሎጊያ ደግሞ ያው ባጠረቃቀመችው ገንዘብ ወደ አረብ ሀገር እንደሄደች፣ አረብ ሀገር እስክትደርስ ድረስ መንገድ ላይ እንደተደፈረች፣ በቃ በጣም ያው የምናውቀው ታሪክ ነው ስለምንሰማው። በእግር የሚሄዱት ምን ያህል መንገድ ላይ እንደሚደርስባቸው ያው ነጃትም በሚዲያ ላይ የምናውቃት በቅርብ ምን ሆና ተመልሳ ወደ ሳውዲ እንደገባች በመንገድ ላይ እንግዲህ አዲስ ሆናችሁ ደግሞ አስቡ ምን ያህል በደል እንደሚደርስባችሁ። ያን ሁሉ በደል አልፋ ወደ አረብ ሀገር ሄዳ አረብ ሀገር ሰርታ ከመጣች በኋላ ተመልሳ ስትገባ ኢትዮጵያ ውስጥ ወደ አዳማ ገብታ በራሱ የነበራት ገንዘብ አልቆባት ቡና ቤት ተቀጥራ እንደምትሰራና ከዛ በኋላ ደግሞ ባል እንዳገባች፣ ይሄ ባሏ ደግሞ ወደ አረብ ሀገር እንደላካትና ከአረብ ሀገር መልስ ደግሞ 3 ዓመት የሰራችበትን ቤት ገዝቶበት ገጠር፣ ከዛ በኋላ ግን ምን እንደምትሰራ ቤተሰቦቹም እሱም ሲያውቁ እሷን እንዳልወደዷትና እሱ ደግሞ በጣም እንደሚያላግጥባት በዛም ደግሞ ለሱ ስትል እምነቷን ቀይራ እናትም አባትም እንደሌላት ነበር የተናገረችው። ለሱ እንዳበደች እምነቴን የቀየርኩለት ባሌ አሳበደኝ፣ የ11 ወር ልጅ የሚረከብ ካለ ብላ ነበር ከ4 ወር በፊት የወጣችው እግረኛው ሚዲያ ላይ ማለት ነው። አሁን ግን ነገሩ ተቀይሮ ታሪክ ተቀይሮ ስትመጣ ደግሞ ምንድነው ሆኖ የመጣው? በሰላም መጣች። ያው ሰዎች እንዲረዷት እንደሆነ ውጭ ሀገር መሄድ እንደማትፈልግ ልጇንም ለሰው መስጠት እንደማትፈልግ ተናገረችና በሁለተኛው አሁን በቀረበችበት ማለት ነው በእንደዚህ በፎቶ ላይ እንደምታይ ደስተኛ ሆና እያወራች በቃ ስለ ልጇም ተስፋዋ ሙሉ ነው። ደስ ይል ነበረ እና እኔም ደስ አለኝ። ምክንያቱም ያን ያልቅሽባት ነበር፣ አስለቅሳኝ አሳዝናኝ ነበራ። ከዛ በኋላ ምንድነው ታሪክ የተፈጠረው ብትሉ የሆነ ሰው ሊያገኝ ትደውይለታለች ሲባል በፍጹም ከሱ በኩል እሱን ማግኘት አልችልም ነበር ያለችው ማለት ነው። ከዛ በኋላ ግን ምን አላት? ተክለ ሃይማኖት አንድ ሰው አለ አንቺን ሊያገኝ የሚፈልግ እና አገናኙ ብሏል ስትባል በሱ በኩል ከሆነ ግን በጭራሽ ነው የማልፈልገው በሱ በኩል ያለ ሰው ከሆነ ብላ ስትል ከዛ ሲገባ የልጁ አባት የት ግባ? ምክንያቱም ብዙ ውሸቶች ዋሽታለች። በጣም ብዙ ውሸቶች ዋሻቸው አለ። ከዛ በኋላ እሱ ከመጣ በኋላ ምንድነው ያለው? አወራ ያለችው ሁሉ ትክክል እንዳልሆነ ተናገረ። አንቺስ ተብላ ስትጠየቅን መናገር አልፈልግም፣ በቃ መናገር ያለብኝ ቦታ ነው መናገር በእናንተ ማዝኛለሁ አለች። በቃ ድንግጥ ክው ድርቅ ነው ያለችው። ሰራችሁልኝ አይነት ነገር ነው የተናገረችው። በእናንተ ማዝኛለሁ፣ ከሱ ጋር ምንም ማውራት አልፈልግም ምናምን በቃ የሆነ ነገር አለች። ምንም ማውራት አልፈልግም አለች። እሱ ደግሞ በሱ በኩል ያለውን እውነት ተናገረ። በትክክል ይረዳታል። ልጅቷን ማሳደግ እንደሚችል ለሰውም መሰጠት እንደማይፈልግ ተናገረ። እኔ እየረዳኋት ተከራይቼ እያስቀመጥኳት እሷ እንደውም ከአንዴም ሁለቴ የባጃጁን ሸራ ቀዳብኛለች። እኔ እሸሻታለሁ እንጂ ለልጄ ማድረጌን አልተውኩም፣ እያደረኩላት ነው። አሁን የመጣችበት ራሱ ቤት ገና በ12 ነው ኪራዩ። እሷ በ7 ነው ወደዚህ የመጣችው። ቤት ኪራዩ ገና በ12 ነው። ልጄን እየረዳው ነው፣ እየተገናኘን ነው። ግን የምሸሻት በጣም ባጃጄን ቤላ ይዛ ለመቅደድ ስለምትለኝ ነው። አስቤዛ ሁሉ እኔ ሳልሄድ በጓደኛዬ ነው ምልክላት። በዛ ላይ ደግሞ እናትና አባት የለኝም ያለችው። አዎ አባቷ ሞቷል፣ እናቷ ግን በህይወት አሉ። እናቷ ግብታ ልጆች ወልዳ ነው የምትኖረው። እንደውም አንደኛዋን እህቷን አምጥታት እኛ ጋር ነበረች ብሎ ተናገረ። እንግዲህ ይሄ ንግግር ከሷ ከተናገረችው በተቃራኒ ተደዋውለን አናቅም፣ አልደውልለትም ያለችው ግን
ሚሴጅ የጻፈችለት የደወለችለት ራሱ ሪከርድ ወጣና ሪከርዱ ምንድነው የሚለው የተናገርኩት እንግዲህ ይቅርታ፣ ያው ያለውንም የሌለውንም ጨምሬ ስለተናገርኩ ይቅርታ፣ እንግዲህ ታውቀዋለህ ያለውን ነገር ምናምን ብላ የተናገረችው ራሱ ሪከርድ ልጁ ጋር ስለነበረ ወጣ። ከዛ በኋላ እንግዲህ አሁን ወደ ማን ነው የምንፈርደው? ወደ ማን ነው የምንፈርደው? ሙሉ በሙሉ ውሸት ከልጅቷ ጋር አገኘን። ለማንኛውም እዩት፣ ቪዲዮውን እዩት። እግረኛው ሚዲያ ላይ ግቡና ከ4 ወር በፊትም ስለ አሚናት የተለቀቀውን አሁንም የተለቀቀውን እዩት። የላከችለት ቴክስት የምትደውልለት በብዛት ስልኩ ሲፈተሽ እሷ እንደሆነች ታየ ማለት ነው። እና አሁን ማን ነው ጥፋተኛ? የልጇ አባት ነው ጥፋተኛ ወይስ እሷ ናት ጥፋተኛ? እና ያለን እንሰማለን እና አንፈርድም። ግን ያው ቪዲዮ ይናገራል። ቪዲዮ ደግሞ ማን ነው እውነተኛ ማን ነው ውሸተኛ ብሎ ቪዲዮ እና የራሷ አፍ የራሷ አንደበት ይናገራል ማለት ነው። በሌላ በኩል ደግሞ ስንሄድ ታዋቂው ቲክቶከር ታኩር በደብረ ብርሃን መጠለያ ለሚገኙት ወገኖች በቲክቶክ አማካኝነት እየተደረገ ያለው የገቢ ማሰባሰቢያ መርሃ ግብር አስገራሚ ድሎቹን እያስመዘገበ ይገኛል። ወገን ለወገን ደራሹ ወገን ነው መሆኑን በተግባር እያየን ነው ማለት ነው። ታዋቂው ባለሀብት ወርቁ አይተነው ለዚህ በጎ ዓላማ 15 ሚሊዮን ብር በመለገስ የጀግንነት ስራ ሰርተዋል። በተጨማሪ ይህን ታላቅ ንቅናቄ የሚያስተባብረው ሌት ተቀን የሚደክመው ወጣት ታኩርም ለታታሪነቱ ለቅንነቱ 5 ሚሊዮን ብር ሽልማት እንደሚያበረክቱለት አቶ ወርቁ አይተነው ቃል ገብተዋል። እና ግን ደግሞ በሌላ በኩል ደግሞ አጋማስ የተባለ የእርዳታ ድርጅት ብሩን 15 ሚሊዮኑን ብር አንፈልገውም አለ። ሁላችንም ወርቁ አይተነውን አመስግነን ሳንጨርስ አግማስ ለፖለቲካ የሚውል አንፈልግም ብሎ ያው ከለከለ ማለት ነውና ግን በዚህ ልክ የአቶ ወርቁ አይተነው እጅ መዘርጋት በጣም አስደስቶናል። ለሰጪ እግዚአብሔር ይስጠው፣ ስጥ ይሰጥሃል ነው የሚባለው። እንግዲህ ለመስጠትም እንግዲህ መሰጠት ያስፈልጋል። ለማንኛውም ለዛሬ የነበረኝ ቆይታ ይሄን ይመስላል። ቻናሌን ሰብስክራይብ አድርጉ። አመሰግናለሁ። በጣም ነው የማመሰግነው። ቻናሌን ሰብስክራይብ አድርጉልኝ። ተባረኩልኝ።